ዋጋም የለሽ ጭራሽ እርቃንሽን ነሽ ቻታፋካ በሌላውራ እኔ ያለፍኩ ብዙ መከራ ላልመለስ ወደ ኋላ አትጥሩኝ እንደገና አረ ወገን ጊዜው ከፍቷል አዎ እኔ ዋላ ነው መሆን ያለብኝ ቤተባክ ብር ሊበደር ይርኩ ናበል በዚህ እንሂድ ወሬ ሳታ በዛ እዚህ ሰዓት ሰበር የተባለ መረጃ ልንገራችሁ የትም የማትሰሙትን ቴዲ አፍሮን የተመለከተ መረጃ እጄ ገብቷል ታጠይቀኝ ፍቅረኛ አለሽ ወይ ነው ያለኝ ልንገር ሰይፍ ሻይ ምን ነው ሰላም የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዛሬም አነጋጋሪ እናንተን ዘና ፈታ በሚያደርጉ ቪዲዮዎች ተመልሼ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ሌትስ ጎ ብሌን መሮጥ ስላለብሽ አሁን እንሮጣለን። ካሸነፍሽኝ 50,000 ብር ከፍልሻለሁ። እኔ ስንት ልክፋለ? 100 ትከፍኛለሽ? ጀምሪሽ ሩጫውን ጀምሪ አባል ሰጥሻለሁ። እንዴት ሊሮጥ ነው ዋላ ነው ያለብሽ? እሺ ላማሙቃል እሺ አንድ እሺ አይ አንድ ሶስት እሺ እዛ መግቢያው ጋር ብትሆንም ትበልጣታለህ። ሶስት ሂጂ ሩጪ ነው ኋላውን አለ ችግር የለም ኋላውን አለው ናቲ አገር እኮ ነው ያዘችው አውራጃ ክልል አገር ይዛ እንዴት ትሩጥ? እሺ ደወላለ ነው አቤት ውርደት ይሻላል ወስተዋለሁ ያረገው ነገር አንተም ብሎ አዋቂ በቤት እኮ ቤል ሪንግ አረከው ብሎ ነው። ሞስኮ የማን ዋና ከተማ ነች? በጣም ቀላል ጥያቄ ነው። እሺ ዩጋንዳ ደግሞ ዩጋንዳ እያለች ታስተካከል። የራሽያ ወይም የሩሲያ። ለስፔን ላሊጋ ካልን ለፖርቹጋል ምን እንላለን? ሴካፋ አረንት ልጅ የሆነ ነገር መላበላ ወይኔ አረ ሚቀለድ እየለየን አረ ተው አጋቢ ናቲ ከመታራ ይላል እንዴ አጋቢያችን መተናል የአብርሃምና ይሳራ አድርጎ ብለናል። እሺ እንግዲህ ለምን ሙሽሪት አግኝታለች? ሙሽራው ከደምረው ይቆያል እንጠብቀው ነው ያማል ያለው ሙሽራ ማሂ አንተ ንቀት ነው ምንድነው የራቁት ፎቶ ምናምን ይዞብሽ ነው እግዚኦ አጋባ ተክለበለኩ። እሺ ሙሽሪ ዳግማይት ፊት ለፊት ይሻለው አቶ አስቻለው የትዳር አጋርሽ አርግሽ ትቀበያለሽ? እርግጠኛ ነሽ? ተይ ግን በተሽዋል ማንነው እሺ አቶ አስቻለው ፊት ለፊት የምትገኘው ዳግማይትን የትዳር አጋር አርገህ ትቀበላታለህ? በሚገባ እንጂ ወደነው በሚገባ ይቅርብ ኳላ ያለችውን ያት ዋው ጌም ይዘው ነው እነሱ እየኮካሽን እየጠጣ ነው። እነሱ በላይ እነሱ የምታየው ነች እኮ ደስተኛ የሆነችው በማያገባ ስትገባ ይላል። እንደናችሁ ሁሉም ሴት ላይ ግዴታ ማፍጠጥ አለበት። የምታልፈውንም ያቺንም ማፍጠጥ በቃ ምን ቀድሞ ነው ካንተ ጋር ብር የሆንኩት ግን በስመ አብ እኔ አሁን ስልችት ነው ያለኝ። እዚህ ቤት ዝም በይ። ምንድነው ልጅ የምትጨቀጭቂው? በእናትሽ ይሄን ምስኪን ልጅ ሲያዩት ራሱ ምስኪን ነው። ምንድነው ማውራትን ካለብሽ ቤትሽ ሄደሽ አታወሪም እንዴ? ከገባ ጀምሮ ትነተርኪዋለሽ። ና የኔ ጌታ ናልኝ እዚህ ጋር ወንድሜ በእናትህ ና ጋቢና ግባ። እዚህ እንኳን ረፍሽ ጭቀሽ ልትገዩ ነው እንዴ? ስርዓትሽን ይዘሽ ሂጂ አንቺ ግባ። አግኝ ነበር ስማ አይዞሽ ስማ
ሄድ ዘርባክ እንዴ እስር ቤት እንዴ እንዴ ለካ ወደ አይደለም ምን የጀዘቡ ነው እና ሻም ልታስከሰኝ ነው እንዴ ደሞ እዚህ እንዴ ነገ ምን እንጀት እንዴ ይሄ እንግዲህ አንዲት ምንም የማታውቅ ምስኪን የቤት ልጅ ድንገት ባንድ በተረገመ ቀን ከቤት ብትወጣ እርቃኗን ሆና ዩቲዩብ ላይ ቤተሰቦቿ አገኙ። እስኪ አንዴ ልጆቻችንን ወደ አያቶቻቸው እንላክና እኛ አንዴ ሰብሰብ ብለን ነው ብዙ ተጉዤ ወጥቼ ወርጄ አይቼዋለሁ ክፉ ወዳጄ። ገባኛውን ወዳጅ ጠላትሽን ለመለየት ነው ልብስሽን አሁን አልቀሽ እንደዚህ እርቃንሽን በስንት ጣሙ እየሳቁ ከሚቀቡ ባልችልም አዚም አልደርስ እንደነሱ ተንኮላላስብ ወደዱም ጠሉም ከፍላለሁ ቤተሰብ የለሽም ቆይ እኔ ወንድ ሰፈር ሰው ወድቀሽ ትቀሪያለሽ ድሮ ጣለሽን እባብ ዘንድሮ አንገትሽ ላይ ጠምጠመሹ እያዞርሽ ዋጋም የለሽ ጭራሽ እርቃንሽን ነሽ። ሸታፋካ በሌላውራ እኔ ያለፍኩ ብዙ መከራ ላልመለስ ወደ ኋላ አትጥሩኝ እንደገና። አረ ወገን ጊዜው ከፍቷል። በጣም ብዙ ችግርና መከራን እንዳሳለፍክ ለማሳወቅ ግዴታ ፒኪኒና ጡት ማስያዣ ማድረግ አለብህ። ያለዛ ማንም አያዝንልህ። አስቡት እንግዲህ ማይ ከዚህ በላይ ከተቸገረች ይሄም የለበሰችውም ሊወልቅ ነው ማለት ነው። ቀጥየኔ ከርታታ ማይ ቦስ ማስታ አቶ ድንገር ሃጂስታ ያ ማይ ቦስ ማስታ አልፋለች ግበስታ ወንዱ ማርካ ልቡን ሰርቃ አሳስርቃ ቆይ ለምን ቸኩለ ለመፍረድ ሲምን ሊጥለን ወጥመድን ቢጥል ማይ ቦስ ለመግፋት ሲጥር ቆይ ለምን። አረ ተረጋጊ ማይዬ እኔ አንቺን ለመጣል አልቸኮልኩም። ገና ይሄንን የለበሽውን ልብስ እስክታውልቂ ድረስ እጠብቅሻለሁ ያኔ ጥልሻለሁ። ቆይ ግን ቴሌግራም ላይ የራቁት ቪዲዮ ምናምን ተለቀቀብን የምትሉ ሴቶች ከዚህ በላይ ራቁታችሁን ሆናችሁ ነው? እኔ አላልኩ። ያው ለከሰረው ትውልድ ደግሞ ማሂቦስ ብላችሁ ዩቲዩብ ላይ ታገኙታላችሁ ያለ ቪፒኤን ማለት ነው። ኧረ በመድኃኒዓለም ምን ሆነ ነው ይደሙ ምን ሆንክ? ቤተ እባክህ ብር ሊበደር እየሄድኩ ነው። እንዴ ብር ከተቀበልኩ ኋላስ ምን ይሆናል? ብር ከተቀበልኩ ኋላ አቤት እንዴት የምርጫ ቅስቀሳው ነው ይሄ እንደኛ ለተቀበል ኤርሚና እንጂ በዚህ ማረጋ አትርሱ ይላል። 2000 አለብኝ ሲኖረኝ ከፍላለሁ ያኔ በዛ መንገድ በሰላም ሄዳለሁ ገንዘብ እስከማገኝ አልሄድም ወደዛ ናበል በዚህ እንሂድ ወሬ ሳታበዛ ቆይ ረስቸው ሼር ማድረግ አትርሱ ለተበደረ ሰው ቪዲዮውን አድርሱ። አበዳሪው አለ በዛ መንገድ ከሄደ እናንተም ይህን ቪዲዮ ሼር፣ ላይክ፣ ኮሜንት እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። በዚህ ሰዓት ሰበር የተባለ መረጃ ልንገራችሁ። የትም የማትሰሙትን ቴዲ አፍሮን የተመለከተ መረጃ እጄ ገብቷል። አርቲስት ቴዲ አፍሮ ለፊታችን ዳግማ ትንሣኤ አዲስ የተባለ አልበምን እንደሚለቅ ተገልጿል። ይሄ አልበም ታዲያ እስከዛሬ ከሰራቸው በሙሉ ከፍ ብሎ ትልቅ ደረጃ ላይ የደረሰ አልበም ሰርቶ ማጠናቀቁ ነው የተገለጸው። ምንጮቼ እንደገለጹ ከሆነ የአልበሙ ስም ታዲያ ኢትዮሪካ የሚባል ሲሆን ትርጉሙን ደግሞ ኢትዮሪካ ማለት ምን ማለት እንደሆነ እናንተ ኮመንት ላይ እንድትገምቱ በዚሁ አጋጣሚ እጠይቃችኋለሁ። ቴዲ አፍሮ ግን ለፊታችን ለዳግማ ትንሣኤ አዲሱን አልበም ከ8 ዓመት በኋላ እንደሚለቅ ተረጋግጧል። ይሄ አልበም ይገርማችሁ ቴዲ አፍሮ የዛሬ ዓመት 2 ዓመት ነበር ሊለቀቅ የነበረው ብቻ በሆነ ምክንያት ተራዝሞ አሁን ለዳግማ ትንሣኤ ይለቀቃል። ጆሮአችን ደግሞ አሁን አሪፍ ነገር ሊያገኝ ነው። በጣም ጋጉቻለሁ። እኔ ኢትዮሪካ ምን ማለት ነው? እናንተ ሐሳባችሁን ኮሜንት ላይ እስኪ አስቀምጡ። ገንዘብ አሳዳጆች ማህበር እሊ ቡና ጠጣጣ ግን የቡጣማ አባል ልትመስለው ቡጣማ ቡና ጠጪዎች ማህበር ማለት ነው። ቡና ጠጪዎች ማህበር እንደሆነው እንዴ ጠማ ግን በጣም እየበዛ ነው። የእርጎ ጠጪዎች ማህበር ነው እንዴ የአይፎን ጠጪ ማን ነው? አቤል ሎሬ ችኮላ ምን አይነት ግሪስ ሰዎች ናቸው? ቆቃቃ ግሪስ እንዴት ነው እንደዚህ የሚባል ነገር አሁን ማህበር ነው? ምንድን ነው ተሰባሰብ ለማለት ነው? ግን ነገር አትፈልጽፉ። ለምሳሌ ገአማ ምንድን ነው? ገአማ ደግሞ ምንድን ነው? መጣ ገአማ ገንዘብ አሳዳጆች ማህበር አሪፍ ነች። ገንዘብ ያለው ያምጣ ይስራ ያልዘራበት ሁሉም እንዳል
እኔ ጋማን ተቀላቅያለሁ። ቡጠማ ውጠማ ምናምን አያስፈልግም። በቃ እውነት ነው። ገንዘብ አሳዳጆች ማህበር ትክክለኛው አሪፍ ማህበር ነው። ለህይወት የሚጠቅም ማህበር ነው። ክቡራትና ክቡራን ተሳፋሪዎቻችን እንኳን ወደ እግዚአብሔር ይጠብቃችሁ በራ በሰላም መጣችሁ። ይሄ እንግዲህ በራ መስመራችን ኢቲ 47 ብሎክ 46 ላይ እንገኛለን ማለት ነው። እኔ ዋና አብራሪያችሁ ተብዘቅዘቅ መብረኩ ባላለው በላቸው ኢናሶ በረራ መስመር 123 ታታ የተሰኛቸው ፕሌናችን ዛሬ ከኮምቦልቻ መነሻውን አድርገው ወደ ኢራን ይላል። እንደሚታወቀው ደብረ ሲና ላይ እንደደረስን ቆሎና ውሃ መያዛችሁን አትርሱ። ይሄ ከፍታው 25000 ከስክስ የሚባለው በረራውን ነው የምናደርገው። ያው ኢራን አካባቢ እንደደረስን የሚወነጭፉ ፕሌኖች አሉ። በሚያስገርም ትዕይንት ማየት ትችላላችሁ። ለአደጋ ጊዜ መውጫ ውዳሴ ማርያምና ቁርአናችሁን ቀርታችሁ ጀነትና ገነት ለመግባት ፈጣሪያችሁን ተማጸኑ። ምን ተርፍ በመንገድ ዜሮ ነው። ከኋላ ደግሞ እንግዲህ ለአደጋ መውጫ አንዳንድ ወሳኝ ነገሮችን ሰጣችኋለች። የአየር ሁኔታው እንግዲህ ከባድ ስለሚሆን ሳራ በራ ላይ ጀላቲ ለመግዛት እንወርዳለን። በተቻላችሁ አቅም ዶሮ እንቁላል መግዛት አይቻልም። የሚሸት እቃዎችን ይዞ መግባት አይቻልም። ትራፊክ መብራት ላይ ደግሞ መስተዋት ዝቅ እንዳታረጉ። አንዳንድ ቀፋይ ማህበረሰቦች ስለመጡ ዋካቸው የተከለከለ ስለሆነ እንዳታስቆጥሩ። አታስፖኪውን ትንሽ ጠጋር ግሊ ከኋላ መጣ ፕሌን እንዳይደርበኝ። መልካም በረራ እንላለን ወንድሞች እና እህቶች። እንግዲህ መሀል ላይ ሲርባችሁ እርስ በርስ ተበላሉ። ምግብ አልያዝንም። ከኋላ ባክግራውንድ ላይ የሆስተሶቹ ተመችቶኛል። ፕሌኑ ስትሄዱ አለው አይደል እነዚህ የበረራ ኢንፎርሜሽን የሚሰጡ ይብራም የሚሉት አይ ደውዬለት እሺ ጄንሳል ኮንፈርም ልካልሽ እሺ አየን እኮ አንተ ልጉም አንስታልለ ሰጥ ብለህ ታያላ። ምንም ነገር ቢፈጠር ራሱ ድምጽ አታሰባም እንደ አለ እዚህ የተሳቀ ነው። አንተስ ቤት ተለጉመ ቁጭ ብለህ ዝም ብለህ ስክሮል ስለ ጥሩለት እያየ ምን ልፈጠር ልጉም ና አሁን ራስ መልስ ጸጥ ብሎ ነው ያበጥብኝ። አትሰውዬ አፍልጣ አያታ ለዚህ ነው እንዴ ቆዳ ይራውን አርፈ ዛማዶ በእናትህ አግዘኝ ቤት ልቀይር እኮ ብዬ ደከመኝ። ሳመኝ መጣ ወገቤን። እኔ በጣም ታምሜያለሁ። አንተ ዛሬ እንኳን አታግዘኝም። ጓደኛዬ ነህ ባግዝህ ደስ ይለኛል። እቺን እንኳን መሸከም አልችልም። አሁን ባለው ይብላኝ ላንተ ሜሪም ጄሪም አሉ እነሱ ያግዙኛል። ሜሪም ጄሪም አሉ ይሄው ሐሳቡን ቀይር እኮ ነው። አንተ ትሞታለህ ማለት ነው ለሴት። እስቲ ከኔና ከነሱ ማን ይበልጥባል? 50 አይደል? ኧረ በእናትህ አንተ እነሱ እናቴን እነሱ ሳስጠላ ለሴት ትሞታለህ። ሜሪም ጄሪም አብሮ አደጌ ናቸው። አይነጥሌን እኮ ገፈፈች ጄሪ ነች። ምን አንተ ይሄንን ነገር ወንዶች ይረዳሉ። በቃ አለ ጀማ መሀል በቃ ለሴት ሲል ሟች የሆነ አንድ ሰው አለ። ታጠይቀኝ ፍቅረኛ አለሽ ወይ ነው ያለኝ። ልንገርህ ሰይፍሻዬ ምን ነው ያና እኮ ሶስተኛ ልጇን አራተኛ ታረግዝ። ቆይ ለምንድን ነው ይሄን ድምጽ ማን ያሰማው? ለምን ማን ነው? ካሜራማኑ ነው። ካሜራማኑ ነው። ካሜራማኑ? አዎ። ብዙ ጋር ከስንቱ ሰው ጋር ተዳርኩ። በሐሜት ብዙ አለሽ። አንተ ራሱ ብዙ ጊዜ ይቻላል ልድረኝ ትፈልጋለህ። አሁን ለምሳሌ አንዱ ማን ነው? ሮቤል ሚደቅሳ። ሮቤል ሚደቅሳን የምትሉ አለ ብዙ ሰው አለ። እኔ ግን ከሮቤል ሚደቅሳ ጋር ሻላይ ቆሊ እዚህ መጣ ጊዜ እናቱ እንደው ማናት ቬሮኒካ እንደው እግዚአብሔር ባረገው እሷን ነገር ስሟ እንዴት ደስ ይላል ምናምን አሉ። እኔም ኧረ ስሟ ብቻ ሳይሆን እንዴት ጥሩ ልብ አላት መሰሉ ምናምን እንደው ሰይፉ ታፍ እያለ ነው የልጄ ልጅ ማየት እፈልጋለሁ ምናምን አሉ። ከሮቤል ጋር ከዛ አልበም በኋላ ትደዋወላላችሁ? ሻላይ ቆሊ ደሊል ሻላይ ቆሊ ዶክተር ኃይለ ብር እባላለሁ። ያው የዩኒቨርሲቲ ትምህርቴ ላይ እምብዛም ነበርኩ። በምንም ብለን አልፈን እንግዲህ ዶክተር ሆነናል። አንድ ቻፕተር ግን በስነ ስርዓት አጥንቼ ነበር። በስነ ስርዓት ምንድነው? የቂጥኝን ቻፕተር በጣም ከባድ ራስ ምታት ነው ያመመኝና በቃ ይጠቀጥቀኛል፣ እንደዚህ ይወጋኛል። ዝም ብሎ ብርሃን ማየት አልችልም ምናምን። በተለይ ድምጽ የሰው ወሬ ማጨረሽ ነው የሚያስጠላኝ። ቃል ሰው ራስ ምታት አለው በጣም ይወጋሃል። ከዛ ደግሞ ብርሃን ይከብዳል። ቂጥኝ ነው ዶክተር የጥሬ ስጋ በጣም ወዴን ያመመኝ ነው። ኦኬ ጥሬ ስጋ ኦሬዲ መንስኤውን ካወቅሽማ በሽታውንም ለመለየት አይከብድም እኮ። ቂጥኝ ነው ይሄ። ምሳ የለም ላስቲ ወጥቼ ዶክተር ይወጣ እንዳት ሰው ነው ወጣ ምሳ። አይ ቂጥኝ ነው የሚሆነው። እንዴ ሳትመረምረኝ ለአንቺ ቂጥኝ ነው። ዝም ብለሽ የቂጥኝ ባያቸው ፋርማሲ ሰጡሽ አይደለም? እንደው ባኮስ ልጄ ታሞብኝ እንደው ያጨስ ይቅም የነበረ ልጅ በአንድ ሌሊት ደና
ደህና ሆነብሽ። በአንድ ሌሊት ጨዋ ሆነ። በአንድ ሌሊት የጸባይ መቀያየር የቂጥኝ ምልክት ነው። ቂጥኝ እንግዲህ በተለያየ መንገድ ነው የሚመጣው። በተለያየ መንገድ ዝም ብለሽ የቂጥኝ መድኃኒት ስትወያቸው ይሰጡሻል። ቂጥኝ ነው። አትጨራረቂ። ብዙ ሰው አዎ ቂጥኝ ነው። በቃ ሂጂሽ፣ ችግር የለም። ልጁ ደህና ይሆናል። ቂጥኝ ስለሆነ ነው ቂጥኝ ነው። እሺ እንዴት ያለ ቂጥኝ ደግሞ ይሻፍዳሉ ዶክተር። አገር ምድሩን ቂጥኝ በቂጥኝ አድርገው ሆነ ነው በለጡ ጠላ አታይህም? አሬ ስንት የወደ 3 ጆክ ነው ምናምን እነ ግብጦ እነ ባቄሉ በቃ ብር ነው እንዴ? ተኛ በቃ አይኗ ደክሟል። አይኗ አታይህም? አረ ስናይፐር ነው አይኗ። መንጠራ ነው የምትወጥኝ። መንጠራ ነው አንተ እዚህ ቆይ ገባ እንጠራለን። ወይኔ በቃ እኔ በመመጣው መንገድ አድርጌ እመጣለሁ። እንጠብቃለን። አልፈን እንጠብቃለን። ላለመሄድ እኮ ጠላ ጠጩ ሁሉ ብሬን ወስዶ ጨረሰው። መድኃኒዓለም ጭርስ ያርጋቸው። አረ እንዴት ናችሁ? አረ ሰላም በለኝ። ያኔማ ጓደኛቸው እንደሆነ አሁን በዚህ ታጠፈ። አሁን በዚህ ታጠፈ። አሰካሱ እነዚህ ጓደኛ ናቸው። ምን አለ ጠላ ቀጅ ታብትፈልጉልኝ ባይሆን እናት አይጓል። አረ ነይ እሙ ያንቺ አረ እንዴት ነሽ? አንተ ትንቀዝና ባዙ እንዴት ነሽ? እየነካካችሁ ነው ሰው ሁሉ እንደዛ አድርጋችሁ። እንዴት ነው ጠላ ቀጅ ታፈልጌ ነበር ልብሲ እኔ ያለው ጠላ ቀጅም በዛው መዳውን ይከፍላል። ይሰዱት ማዘር ምንድነው ደግሞ ኢትዮጵያ ማንሰማው ጉድ የለም ማናየው ጉድ የለም። ምንድነው ደግሞ እነዚህ ሰዎች ገበያ ተኮር ናቸው። ገበያውን አጥልተው የሚመጡት ዋክስ ምናምን አይደለም። እሺ ቂጧ የጠቆረች ሴትን ቂጧን ኖርማል ከለር ማምጣት ነው። እና ይሄ ገበያው የሚፈልገውን አይነት አጥንተው ነው የመጡት ብዬ ነው የማስበው። ምክንያቱም ቤት ይቁጠረው ቀይ ብዙ ቀይ ሴቶች አሉን እንጂ ቀይ ቂጥ ያላቸው ሴቶች የሉንም። እና ይሄ ይበል የሚያሰይ ነው። ገበያውን አይተው የመጡ ናቸው። ሞር ደግሞ ስራው በፍቅር እንዲሰራ ወንድ ሰራተኞችንም በዝቀቱ መልካም ነው። ጭራሽ ና ሰርቆ ሲያዝ ምክንያት ማያጣው ልጅ እኔ አይደለሁም። እናም ሰራለህ ሶስት ንቦች አይተሻል? በዚህም ሲሄዱ በቅኛሱ እንደዚህ የምን ንብ የዙልፋ ልጅ ነድፈውት ማለት ነው። ማር ብቻ ነው የሚያራው እና ማር ሚኒስትሮች ሁሌም ማር የሚጥዳዳ ከሆነ ስራችንን እያብላሸው ስለሆነ መጥዳጃውን እናሽጓለን ብለው ያማል። ምንድነው የምቀባጠር አለሻቸውም። አሁን ብትይዛቸው ምን ልታረጋቸው? ክትባት መከተብ አላችሁ። ክትባት መከተብ አለባቸው። ጉዳት ሰርቃለህ ግን አንተ እኔ ድብና አድርጎ ሁሌም አይደል? እና ለምንድን ነው የምትሰርቀው? እንትን ምን ፈልጊው አይደለምስ እና ሲያስፈልገኝ ብቻ ነው። እስቲ ቲክቶክ ምን አይነት ዘፈን እንደሚመርጥልሽ እናያለን። በፎቶ ቲክቶክ ዘፈን መምረጥ ጀምሯል። ወፍረሻል እንዳለ ነገር ሰሞኑን ትሬንድ ነው። እስኪ እኔም ልሞክር። ሰልፊ ላድርግና እዚሁ ቲክቶኬን ከፍቼ እስኪ ምን እንደሚለኝ እስኪ ቼክ ላድርግ። ይሄው ሰልፊ አልግ ያለው እስቲ ይሄው 400 ሴቶች ተራራቸው የተራረ ሰውዬ ነው። እኔ ባገኘው $2000 ሲሸልመው ነው። ባለ ትዳሮች ፍሩ ይላቸዋል እንዴ? ኧረ በስ ኧረ ምን ጉድ ውስጥ ገባሁ። እንዴ ምን አጠፋው? ሞክሩት እናንተም። እንቀጥል። መጀጃን ስልችት ሲል ቦይፍሬንድ አለሽ እንዴ? የለሽም? ከሌለሽ በቃ ሳይሽ ተመችተሽኛል፣ ጸባይሽ አሪፍ ከሆነ እንትን እንላለን። እኔ ቦይፍሬንድ ነው ልሻል። እንደዚህ ያለን እኔ በጅንጀና ምናምን ማባክነው ጊዜ የለኝም። ከተመቸሽኝ ተመችተሽኛል፣ ፍቅረኛ ይቶኛል 09 ጻፊና በቃ መመቻይ ምንድን ያስፈልጋል? ኮተታ ይሄ እሳት አደጋ ምናምን ይሁንና ደግሞ ካልፈለግሽ አልፈልግም እንዴ ምንድነው ያረጋጭ። ከዛ ልክ እሱ ያለበት ቦታ ላይ ስንደርስ ቲጂ ያ ነገር እኮ አልተሳካም። ምኑ ይቻይ እስቲ ማርያም በለኝ። አዎ በቃ እኔማ አሁን በቃ አምላኬ የማያዝንብኝ እኔ ስለሆንኩ ያሳስኩ አብሬ ምን ያስፈልጋለሁ በቃ ያዘኝ አልኩት። የዛን ቀን ማርያምን
ምክንያቱም እኔ ነኝ ይሄ ልጅ ጥሩ ጭንቅላት አለው ጎበዝ ነው መስራት እየቻለ ሀገርን መለወጥ እየቻለ ቤተሰቦቹን መርዳት እየቻለ እኔ ጋር እምቢ ስላልኩት አይደል ይሄን ልጅ HIV ያስያዝኩት ስለዚህ የሱን ህይወት አበላሽቼ ብቆም አምላክ ያዝንብኛል የሚል ሐሳቤ ማለት ነው ድንግልን የምሬን ነው ከዛ በቃ ከዚህ በኋላ በቃ ካንተ ጋር አብሬ ሆናለሁ ቀርሞ ይሞት አስታምማለሁ አስታምመኛለሁ አልኩት ማለት ነው ከባድ ነው የሆነ ፊልም ድራማ ነው የሚመስለው ከባድ ስቶሪ ነው ወንድሜ ትሄዳለህ የት ኤርፖርት ነኝ ችግር የለም ግባ ምን ባክ ቼኪንግ ታይም 10 ደቂቃ ነው የቀረኝ አሜሪካ ፍላይት አለኝ እሺ በአፕሊኬሽን ነው ወይስ እንዴት ተስማማል ጀምረው በፈለከው አድርገው በቃ 900 ብር ትከፍላለህ 5000 ምከፍላለሁ እኔ ምንም የብር ችግር የለብኝም ወንድሜ እኔ አሜሪካ ነው የሚሄደው ፍላይት አለብኝ በጣም ይሄ ሬድ ፍላግ አንድ ነው አንድ ላፕቶፕ የምሰጣት ልጅ አለች እነዚህ ሀገር ቀጠሩ አበሻ ለምንድን ነው ምንም ቀጠሯችሁ የማይስተካከለው ሄሎ እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ ቼኪንግ ታይሜ በጣም ኮረፍዷል እንዴ ገና 21 ሰዓት ፕሌይ ላይ እንደምቆይ ታውቂያለሽ ማታም እንዲሰራ ነው ያደርኩት አታዝኑልኝም እንዴ ሄሎ ሺት ስልኬ ዘጋ በቃ ይሄ ነገር ቸዋሻ ነው ወንድሜ ተጠንቀቅ እኔ እንደዛ ነው የሚመስለኝ ሊሳርቀ መሰለኝ ያኔ $1000 ይሆናል አሁን ይሄ ስልክ ምንድነው ለዚህ ሰው የምትጠረጥሩት ምንድነው መተማመናችን እኔ አላማረኝ በጣም ነው የምታሳፍረው ምን ይላል አሜሪካ ነገር ሄዶ ታውቃለህ አይ አለቀ ዞር በሉና ሀገር ይሁን እንጂ ምንድነው ምንድነው እዚህ ሀገር ውስጥ ጭራሽ ውጪ ወጣ በሉ ምናምን እንደኛ እኔ ከዩኤን ከኤስኤስአር ከኤምኤስአር ከWFK WZW ማይነስ ምንም ሄዳታቀም ይሄ ሻዋሻው ነው ሊሰርቅ ነው ወንድሜ ነቃ ደንገጥበል እኮ ነው ሰፈራችሁ ቆም የለ እንዴ መጣው ይሄው ወረደ እሺ የቱ ጋር ነሽ እኔ እዛው አስፋልቱ ጋር ነው ያለሁት እኮ በዚህ አትታይኝም እኮ እንዴ ሄዳ እያነገርኩ ተበላ ስልክ እንዴ ምንም ይሄም ላፕቶፕ አይደለም በቃ ያው ገመድ የዲሽ ገመድ ነው ሶኬት ወይ ተርክ ፎጣ መጋረጃ ወንድሜ ለወደፊቱ ተጠንቀቅ ጭራሽ ምክርም አለው ወይ ሰርቆ የሚመክር ሌባም ተገኝቷል ይሄ ባይዞ ሪል ላይፍ ላይ ያለ ነገር ነው እኔ ቅድም ብያቸዋለሁ ገብቶ በአፕላስ ጀምር በዚህ በፈለከው እንዲህ ላድርግ እንደፈለከው ምናምን የሚል ሰው ችግር አለበት የዛሬው ቪዲዮአችን ይሄን ይመስላል በቀጣይ እስክንገናኝ ቻው